በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል ሀገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚያ ልቆ ከምስር ከተማ ውጭ ወደ ሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፍቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። የእውቀትና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ስርዓትን ሰራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳስ የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሜ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር በመጣ ጊዜ ጋር በመጣ በዚያም እንዲህ የሚለውን ራእይ አየ። ከአንተ የሚወለደው ልጅ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱም የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶሳት ባረፈ ጊዜ ልጁን ሳዊሮስ ብሎ ጠሩት። ከቤተ ክርስቲያንም ውጭ የሆነ ጥበብን ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን አስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣት መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህም በኋላ ሳዊሮስ ትሩፋቱ በመስራት አደገ። መልካም ስም አጠራርና ዜናው በተሰማ በአባ ሮማኖስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋቱም ስራ እጅግ የተጠመደ ሆነ። የክብር ወንጌል በተራራ ላይ የተሰራች መንደር መሰወር አንችልም እንዳለ ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳስ ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ ሀገር ሊቀ ጳጳሳትን ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያን ብርሃን ሆናለች። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ 2 አፍ እንዳለው ስለ ሰላምታ ሰይፍ ስራቸውን ይበጥሳልና። ከጥቂት ቀኖች በኋላ አሚነው ንጉሥ ሞቶ በእርሱ ፈንታ ስሙ ዮስጥያኖስ የሚባል መናፍቅ ነገሰ። ንግስቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴውድራ ይባላል። ንጉሱም የኬልቄዶን ወደ ሆነች ወደ ረከሰች ሃይማኖቱ ይህ የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግስቲቱም አውቃ ከንጉሱ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገደል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናንም ጥቅም በቀው። በአንዲት ተራራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠነክራቸው ሆነ። ሰካ በሚባል ሀገር ስሙ ዶርታኦስ ከሚባል ደግ ምዕመናን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቆች ታምራቶችን አደረገ። ሰካ በተባለ ሀገርም ካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበር። ከዚህም በኋላ ወደ ዝጋ ገዳም አፈለሱት። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ
ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልምኑዝ የተባለ የግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሄሮን ረሽድ ወንድም የሆነ ነው። በዚያም አባቱ ዘመን የአስቄጥስ ገዳማት ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበር። ወደዚህ አባት ወደ ያዕቆብ መጥተው ወደ ቤቱ በመሄድ ቤቱን ይባርኩለት ዘንድ ለምነው እርሱም አብሮት ሄደ። ታሞ የነበረ ልጅም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው፣ ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እንሆ ሞተ። ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እነርሱም ወደ እግዚአብሔር ለመኑ። ጌታችንም ልመናውን ተቀበለው። የሕፃኑ ነፍስ ተመልሳ ዓይኖቹን ገለጠ። ከሞቱም ድኖ ተነሳ። አባቱም ልጅህን ውሰድ፣ የሞት አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህ ድንቅ ስራ ባየ ጊዜ እጅግ ፈራ። ከገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ በመጠየቂያ ትሆን ዘንድ ቤተ ክርስቲያንን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዶስም ወደ ምስክር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 15 ከ8 ወር ከ3 ቀን ኖሮ በሰላም አረፈ። በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን የቅዱስ ዳርዮስ የጳውሎስ የአኩደራስና የሊድንና መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይግባው አሜን። ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግል ፋለም መላእክት እያሳሰበ ችግር የጊዜ መቀረን መለስ ምስጋና ተቀበል። ለአንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰባትን የጉባኤ ቦታ ባርኮ ይህንንም መጽሐፍ ወረቀት አዘጋጅ ብራና ደምጦ የጻፈውን ያጸፈው ከግዕዝ ወደ አማርኛ የተረውን ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማራል። ኢየሱስ ክርስቶስ በአንድነት ይማራል ለዘላለሙ አሜን።